መዲናን ለሂጅራ ያመቻቹ ውድ ሰሓባ ነበሩ። ደሙን እያዘነበ ባንዲራውን በግራ እጁ ይዞ ቀጠለ። ኡሙ ዐማራ ተብላ የምትታወቀው ለነቢዩ ሰለላሁ ዐለይሂ ወሰለም ሕይወት መቀጠል አንደኛዋ ሰበብ የነበረች ታላቅ ጀግና፣ ታላቅ ሴት አዕላ ኹጠር ረሱል ሰለላሁ ዐለይሂ ወሰለም በውዱ ነቢያችን ፋና ረዋ ዐብዱላህ ብን ሙባረክ ፊ ኪታቢህ ልጂሃድ። ዐብዱላህ ብን ሙባረክ ረሒመሁላህ አልጂሃድ ወይም የትግል በተባለ መጽሐፋቸው ላይ አንድን ታሪክ ዘገቡ። ምን ይላሉ ዐብዱላህ ብን ሙባረክ? ለማ ደነ ልዐድው ምን ነቢይ ሰለላሁ ዐለይሂ ወሰለም የውመ ኡሑድን፣ በኡሑድ ዘመቻ ቀን ጠላት ነቢዩን ሰለላሁ ዐለይሂ ወሰለም በከበበ ጊዜ፣ ውድ ነቢያችን በጠላት ከበባ ውስጥ በወደቁ ጊዜ፣ አማኞች ምእመናን በተበተኑ ጊዜና ነቢዩ ሰለላሁ ዐለይሂ ወሰለም በጠላት መሃል በተከበቡ ጊዜ ዳፈዐ ዐንሁ ሙስዐብ ብን ዑመይር። ሙስዐብ ብን ዑመይር ከነቢዩ ሰለላሁ ዐለይሂ ወሰለም መከላከልን ተያያዘ። ወማ አድራከ ሙስዐብ ብን ዑመይር። ሙስዐብ ብን ዑመይር ማን ነው? ሙስዐብ ብን ዑመይር በታሪክ አልእስላም የመጀመሪያ የነቢዩ ሰለላሁ ዐለይሂ ወሰለም ሰፊር ናቸው። መዲና ላይ አምባሳደር ሆኖ የተላኩና መዲናን ግልጥልጥ አድርጎ የከፈቱ ለነቢ ሙሐመድ ሰለላሁ ዐለይሂ ወሰለም ለሂጅራቸው መዲናን ምቹ ያደረጉ ሰው ናቸው። ዳዕዋን ያስፋፉና ቀደም ብሎ የአንሳሮችን ልብ በዳዕዋ የከፈቱ መዲናን ለሂጅራ ያመቻቹ ውድ ሰሓባ ነበሩ። ታዲያ በዚህ በየውመ ኡሑድ ጦርነት ቀን ትልቅ ጀብዱ ሰሩ። በነገራችን ላይ በኡሑድ ጦርነት ዕለት በርካታ ሰሓቦች ከነቢዩ ሰለላሁ ዐለይሂ ወሰለም ፊትና ኋላ ሆነው መስዋዕት ከፍለዋሉ። ለነቢዩ ሰለላሁ ዐለይሂ ወሰለም ሲከላከሉ ከነበሩት መካከል ጣልሓ ኢብኑ ዑበይድላህ አንዱ ናቸው። ኑሰይባ ኡሙ ዐማራ ተብላ የምትታወቀው ጀብዱ የሰረች የእስላም ጀግናዋ ሴት አንደኛዋ ነበረች። ከነቢዩ ኋላ ፊት እየተሽከረከረች ለነቢዩ ሰለላሁ ዐለይሂ ወሰለም የሚወረወረው ጦር እሷን እየመታ ሰይፉ በእሷ ላይ እያረፈ ለነቢዩ ሰለላሁ ዐለይሂ ወሰለም ሕይወት መቀጠል አንደኛዋ ሰበብ የነበረች ውድ ታላቅ ጀግና፣ ታላቅ ሴት እሷ ነበረች። ታዲያ ሙስዐብ ብን ዑመይር ረዲየላሁ ዐንሁ በዚህ ዕለት ባንዲራ ይዞ ጠላትን ሲበትን ሲወድቅ ሲነሳ ቀኝ እጁ በሰይፍ ተመታ። እጁ ወደቀ። ደሙን እያዘነበ ባንዲራውን በግራ እጁ ይዞ ቀጠለ። ግራ እጁም ተመታ። እጅ ለመስጠት ፍቃደኛ አልሆነም። ወደፊት ወደ ኋላ እያለ ከነቢዩ ሰለላሁ ዐለይሂ ወሰለም ሲከላከል አልቻለም። ቁስል በዛበት፣ ወደቀ። ለአንዴና ለመጨረሻ ዱንያን ተሰናበተ ማለት ነው። ከዛ በኋላ ከነቢዩ ሰለላሁ ዐለይሂ ወሰለም ይከላከሉ ከነበሩት መካከል አንደኛው አቡ ዱጃና ነበር። አቡ ዱጃናም በዚሁ መልኩ ከነቢዩ ሰለላሁ ዐለይሂ ወሰለም ሲከላከል በስተመጨረሻ ሐታ ከሱረት ቢሂል ጀራህ ቁሱል እስከበዛበትና ደሙ ፈሰው መቋቋም እስካልቻለበት ድረስ በዚህ ሁኔታ ላይ ነበር። ፈቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ አንድ ታሪካዊ ንግግራቸውን ተናገሩ። ከዛ ዕለት እስከ ዛሬ ድረስ ቋሚ ሆኖ የዘለቀን አንድ ታሪካዊ መልእክት አስተላለፉ። ምን አሉ ነቢዩ ሰለላሁ ዐለይሂ ወሰለም? መን ረጁሉን ዩቢዑ ለና ነፍሳ፣ ነፍሱን ለእኛ ሲል የሚሰዋ ነፍሱን ለእኛ ሲል የሚሸጥ ማን ወንድ አለ የሚል ንግግር አስተጋቡ። በዚህ ጊዜ ነው ዚያድ ብን ሰከን የሚባል አንድ ታላቅ ሰሓባ ጀግና ከአማኞች መካከል ብርግድ አድርጎ ወደፊት ዘለለ። ጠላት መካከል ገባ፣ ተማታ፣ በተነ፣ ወዳ ወዲህ አለ። ነቢዩን ሰለላሁ ዐለይሂ ወሰለም ዙሪያ ገባቸውን ተንቀሳቅሶ ተከላከለላቸው። በስተመጨረሻ እሱም ተመታ። ብዙ የሰይፍ ምቶች አረፉበት፣ ቀስት ተወረወረበት፣ ደሙ ፈሰሰ፣ ቁስሉ ተባባሰ፣ መቋቋም አቃተው።
ነቢዩ ሰለላሁ ዐለይሂ ወሰለም በዚህ ጊዜ ኡድኑ ሚኒ አሉ። ይህን ውድ ሰው ወደ እኔ አስጠጉልኝ፣ አምጡልኝ እስኪ አሉ። አመጡላቸው። ወደ ነቢዩ ሰለላሁ ዐለይሂ ወሰለም ሲያመጡላቸው ነቢዩ ፈወሰደሁ ፈኺዘሁ ሐታ ማተ ዐለይሃ የተከበረ ፈኺዛቸውን አንተራሱለት። በውድ ገላቸው ላይ ተንተራስተው ሲያስታምሙት በዛ በውድ ገላቸው ላይ ሆኖ ለአንድና ለመጨረሻ ተሰናበተ፣ ዱንያን ለቆ ሄደ። ኢንተሃት ገዝወቱ ኡሑድን የእሁድ ጦርነት በዚህ መልኩ ተጠናቀቀ። ወላኪን ሰውቱ ነቢይ ሰለላሁ ዐለይሂ ወሰለም ማዛለ የስዳዕ። ይህ የነቢዩ ሰለላሁ ዐለይሂ ወሰለም ታሪካዊ ጥሪያቸውና ታሪካዊ ንግግራቸው አልተቋጨም፣ አላለቀም፣ አልቆመም። ጦርነቱ ቢያልቅ ይህ አላለቀም። ከአማኞች ጆሮ ውስጥ ያቃጭላል፣ ከልባቸው ላይ ይኮረኩራቸዋል። ረሒለ ነቢዩ ሰለላሁ ዐለይሂ ወሰለም ሚን ሃዚህ ዱንያ ቢበደኒ የአላህ መልእክተኛ ከዚህ ዱንያ በአካላቸው ተለዩ። ንግግራቸው አሁንም ቀሪ ሆኖ ቀጠለ። ዱንያ እስካለ ድረስ፣ ሰማይ ምድር እስካለ ድረስ ሸሪዓቸውና ዲን አልኢስላም፣ ባህሪያቸውና ስነ ምግባራቸው፣ መሪነታቸውና አርአያነታቸው በአማኞች ልብ ላይ ተወዳጅ ሆኖ ታትሞ በፍቅር ሲወደሱና ሲወሱ ለዘላለም ቀሪ ሆኖ ቀጠሉ። መን ረጁሉን ዩቢዑ ለና ነፍሳ ለእኛ ስል ነፍሱን የሚሰዋ ነፍሱን የሚሸጥልን ራሱን አሳልፎ የሚሰዋልን ማን ወንድ አለ የሚለው ንግግራቸው እስከ ዛሬም ድረስ አማኞችን እየጋበዘ ቀጥለዋል።